በየቀኑ ጠዋት ከእንቅልፋችሁ ስትነቁ አንድ የሚገርም ነገር ይፈጠራል። እሱም ሰውነታችሁ በራሱ ጊዜ ስብ የሚያቀልጥበት ወርቃማ ሰዓት ላይ ይደርሳል። ነገር ግን ብዙዎቻችን ሳናስበው ይህንን እድል እናበላሸዋለን። ጠዋት የምንጎርሳት የመጀመሪያ የቁርስ ጉርሻ ይህንን ድንቅ የተፈጥሮ ስርዓት ሙሉ በሙሉ ታጠፋዋለች። ለምን መሰላችሁ? የምትመገቡት የመጀመሪያው ምግብ ለሰውነታችሁ አንድ ትዕዛዝ ያስተላልፋል። ይህ ትዕዛዝ ሁለት ምርጫዎች ብቻ አሉት። የመጀመሪያው ምርጫ ያለውን ስብ አቃጥለህ ወደ ኃይል ቀይር የሚል ሲሆን፣ ሁለተኛው ምርጫ ደግሞ የበላኸውን ምግብ ወደ ስብነት ቀይረህ በሆድህ ዙሪያ አከማች የሚል ነው። ታዲያ ምርጫው ያለው በእጃችሁ ላይ ነው። ግትር የሆነውን የሆድ ስብ ለመቀነስ ቁልፉ ነገር ረሃብን መታገስ ወይም ካሎሪ መቀነስ አይደለም። ዋናው ሚስጥር የጠዋት መጀመሪያ ምግባችሁን በትክክል መምረጥ መቻል ነው። በዚህ ቪዲዮ የሆድ ስብን በንቃት እንዲያቀልጥ ሰውነታችሁን የሚያሰለጥኑ 7 ምርጥ የቁርስ ምግቦችን በዝርዝር እንመለከታለን። እያንዳንዱ ምግብ በሰውነታችሁ ውስጥ ምን እንደሚያደርግና ጥቅሙ እንዳይጠፋ እንዴት መመገብ እንዳለባችሁ ሳይንሳዊ በሆነ መንገድ እናያለን። እነዚህን 7 ምግቦች ከሰኞ ጀምራችሁ እስከ እሁድ ድረስ በሚመቻችሁ መንገድ ጠዋት ቁርስ ላይ በመመገብ ለ1 ወር ተግብሩት። ያላችሁበትን የውፍረት ደረጃ ጤናማ ነው ወይስ አይደለም የሚለው እንድነግራችሁ ክብደታችሁንና ቁመታችሁን በኮሜንት ስር አሳውቁኝ። ለሁላችሁም ምላሽ ሰጣችኋለሁ። እስኪ ከዛ በፊት ግን አንድ ሳይንሳዊ እውነት እንረዳ። የሆድ ስብን ለማጥፋት መጀመሪያ መፈታት ያለበት አንድ ትልቅ ድብቅ እንቅፋት አለ። እሱም የጉበታችን በስብ መሸፈን ወይም መደንዘዝ ነው። አብዛኛው ሰው የሆዱ ውፍረት ከምግብ ብዛት ጋር ብቻ የተያያዘ ይመስለዋል። ነገር ግን ዋናው እውነታ ሌላ ነው። በሰውነታችን ውስጥ ስብ እንዲቃጠል ወይም ተከማችቶ እንዲቀመጥ የመጨረሻውን ውሳኔ የሚያስተላልፈው ዋናው አካላችን ጉበት ነው። እስኪ ይህንን ለማየት አንድ አስገራሚ እውነታ እንመልከት። ጉበታችንን ልክ እንደ ኮምፒውተራችን ፕሮሰሰር አድርገን ማየት እንችላለን። ኮምፒውተራችሁ ላይ ብዙ ሶፍትዌር ከፍታችሁ ፕሮሰሰሩ ከተጨናነቀ ኮምፒውተሩ ሙሉ በሙሉ ስታክ ያደርጋል ወይም ይቆማል። የፈለገ አዲስና ፈጣን ኮምፒውተር ቢሆን እንኳ መስራት አይችልም። ጉበታችን በስብ ሲሸፈንም የሚሆነው ልክ እንደዚሁ ነው። የሰውነታችን የስብ ማቃጠል ስርዓት ሙሉ በሙሉ ስታክ ያደርጋል። በዚህ ጊዜ የፈለገ ስፖርት ብትሰሩ ወይም ምግብ ብትቀንሱ ሰውነታችሁ ስብ ማቃጠል አይችልም። የሚገርመው ነገር የምትመገቡት እያንዳንዱ ምግብ በቀጥታ ወደ ሆድ ስብነት እየተቀየረ መከማቸት ይጀምራል። በጣም የሚያሳስበው ነገር ደግሞ እድሜያቸው ከ50 ዓመት በላይ የሆኑ አብዛኞቹ አዋቂዎች ይህ ችግር አለባቸው። ነገር ግን አብዛኞቹ በውስጣቸው መኖሩን ጨርሶ አያውቁም። ለምን ካላችሁኝ፣ ምክንያቱም በሽታው ምንም አይነት የህመም ስሜት የለውም። ታዲያ ብቸኛው ምልክቱ ያለምንም ምክንያት የሆዳችሁ ስብ በከፍተኛ ሁኔታ እየጨመረ መሄዱ ነው። ከዚያም በምንም አይነት ጥረትና ረሃብ ሊቀንስላችሁ አይችልም። ይሁን እንጂ የጉበትን ስብ የማስወገድ አቅም በቀጥታ የሚደግፍ ድንቅ የቁርስ ምግብ አለ። እሱም እንቁላል ነው። ስለዚህ በመጀመሪያ የምናየው ቁርስ እንቁላል ይሆናል ማለት ነው። ብዙ ሰዎች ኮሌስትሮልን በመፍራት የእንቁላልን አስኳል አውጥተው ይጥላሉ። ይህ ግን ትልቅ ስህተት ነው። ምክንያቱም እጅግ ጠቃሚውን የስብ ማቃጠያ ክፍል እየጣሉ ነው። በእንቁላል አስኳል ውስጥ ቾሊን የተባለ አስደናቂ ንጥረ ነገር በከፍተኛ መጠን ይገኛል። እስኪ በምሳሌ እንየው። ቾሊን ማለት ልክ በጉበታችን ውስጥ የተከማቸውን ስብ ጠቅልሎ ወደ ውጭ የሚያስወጣ የቆሻሻ መኪና ማለት ነው። ይህ መኪና ከሌለ ስብ በጉበታችን ውስጥ ይከማቻል። በዚህ ጊዜ የሆድ ስብን ማቅለጥ የማይታሰብ ይሆናል። ጠዋት 2 ወይም 3 ሙሉ እንቁላል መመገብ ብቻ ለጉበታችን የሚፈለገውን የቾሊን ኃይል በግማሽ ያህል ያሟላለታል። ጉበታችን ይህንን ሲያገኝ ስብን የማስወገድ ስራውን በከፍተኛ ብቃት ማከናወን ይጀምራል። ነገር ግን እንቁላል ጉበትን ብቻ አይደለም የሚደግፈው። በውስጡ ሌውሲን የተባለ እጅግ ጠቃሚ አሚኖ አሲድ ይዟል። ሌውሲን በሰውነታችን ውስጥ የጡንቻን መጠን ለመጠበቅና ለመገንባት የሚያግዝ ዋናው ቁልፍ ነው። ጡንቻ ደግሞ ልክ እንደ መኪና ትልቅ ሞተር ነው። መኪናው ቆሞ እንኳ ሞተሩ ከበራ ነዳጅ እንደሚበላ ሁሉ በሰውነታችን ውስጥ የጡንቻ መጠን ሲጨምር እኛ ምንም አይነት እንቅስቃሴ ሳናደርግ እንኳ በረፍት ሰዓት ከፍተኛ መጠን ያለው ስብና ካሎሪ ያቃጥላል። ጥናቶች እንደሚያሳዩት ሙሉ እንቁላል ከናስኳሉ መመገብ የእንቁላል ነጩን ክፍል ብቻ ከመመገብ ይልቅ የጡንቻ ግንባታን በ30% ያህል የበለጠ ያፋጥናል። ስለ ኮሌስትሮል ፍርሃት ከተነሳ አይቀር አንድ የህክምና እውነታ ልንገራችሁ። በደማችሁ ውስጥ ካለው ኮሌስትሮል ውስጥ አብዛኛው የሚመረተው በራሱ በጉበታችሁ እንጂ ከምትመገቡት እንቁላል የሚመጣ አይደለም። ስለሆነም ጊዜው ባለፈበት የድሮ ፍርሃት ምክንያት ይህንን ውጤታማ ስብ ማቃጠያ ምግብ ከመመገብ ወደ ኋላ አትበሉ። ስለዚህ እንዴት እንጠቀመው? ለቁርስ ጠዋት 2 ወይም 3 ሙሉ እንቁላል በሚመቻችሁ መንገድ አብስላችሁ ተመገቡ። ይበልጥ ጣዕም እንዲኖረውና ተጨማሪ ጤናማ ቅባት ለማግኘት ጥቂት የወይራ ዘይት ወይም የተፈጥሮ ቅቤ መጠቀም ይመረጣል። እንቁላሉን እንደ ቆስጣ፣ አቮካዶ ወይም የገብስ ዳቦ ጋር ማጣመር ተጨማሪ ፋይበር ይሰጣችኋል። በአጭሩ ጠዋት መጀመሪያ ላይ ልንመገበው የምንችለው እጅግ በጣም ጠቃሚው ስብ ማቃጠያ ምግብ እንቁላል ነው። ሁለተኛው የረሃብ ስሜትን የሚቆጣጠርና የሆድ ስብን የሚያጠፋው ምግብ እርጎ ነው። ብዙ ሰዎች ቁርስ በልተው ከጥቂት ሰዓታት በኋላ በተለይ በጠዋት 4 ሰዓት አካባቢ እንደገና የመራብና ጣፋጭ ነገር የመፈለግ ችግር ያጋጥማቸዋል። ለዚህ ደግሞ ዋናው ምክንያት የወሰዳችሁት ፕሮቲን በጣም በፍጥነት ስለሚፈጭ ነው።
በደማችሁ ውስጥ ያለው አሚኖ አሲድ በፍጥነት ይወርዳል። ወዲያውኑ የረሃብ ሆርሞኖቻችሁ ይነቃቃሉ። ለዚህ ፍጹም መፍትሄ የሚሆነው ያለምንም ስኳር የተዘጋጀ ሙሉ ቅባት ያለው እርጎ ነው። እርጎ ይህንን የረሃብ ስሜት እንዴት እንደሚቆጣጠርና የሆድ ስብን እንዴት እንደሚያጠፋ እንመልከት። የመጀመሪያው ሚስጥር ካሴይን የተባለ ፕሮቲን ነው። ይህ ፕሮቲን በጣም በዝግታ የሚፈጭ የፕሮቲን አይነት ነው። እስኪ በምሳሌ እንየው። ካሴይን ጨጓራችሁ ውስጥ ሲገባ ልክ እንደ ሲሚንቶ የመወፈርና የመርጋት ባህሪ አለው። ይህ ጀል መሰል ውፍረት ምግቡ ከጨጓራችሁ በፍጥነት እንዳይወጣ ያግደዋል። በዚህም ምክንያት ንጥረ ነገሮች ለረጅም ሰዓታት በዝግታ ወደ ደማችሁ ይለቀቃሉ። የረሃብ ሆርሞን ሳይነሳ እስከ ምሳ ሰዓት ድረስ ሙሉ በሙሉ ጠግባችሁ እንድትቆዩ ያደርጋችኋል። ሁለተኛው ደግሞ ፕሮባዮቲክስ ወይም ሕይወት ያላቸው ጠቃሚ ባክቴሪያዎች ናቸው። እነዚህ ባክቴሪያዎች በሰውነታችን ውስጥ ጂኤልፒ-1 የተባለውን የመጥገብ ስሜት የሚሰጥ ዋና ሆርሞን ያመርታሉ። ይህ ሆርሞን ምን ያህል ኃይለኛ መሰላችሁ? አሁን ላይ በዓለማችን ላይ ያሉ እጅግ ውድ የክብደት መቀነሻ መድኃኒቶች እንደ ኦዜምፒክ ያሉ ሰውነታችን ውስጥ ገብተው የሚያነቃቁት በትክክል ይህንን ሆርሞን ነው። በትልልቅ ጥናቶች እንደተረጋገጠው ይህንን ጠቃሚ ባክቴሪያ የያዘ እርጎ አዘውትረው የሚመገቡ ሰዎች በውስጣዊ የአካል ክፍሎቻቸው ዙሪያ የሚገኘው አደገኛ የሆድ ስብ ወይም ቪሰራል ፋት በከፍተኛ ሁኔታ ይቀንሳል። አሁን ደግሞ ልናስወግደው የሚገባ ትልቅ ስህተት እንመልከት። በተለያየ የፍራፍሬ ጣዕም የተቀመሙ ወይም ፍሌቨርድ እርጎዎችን ጨርሶ አትጠቀሙ። ምክንያቱም በውስጣቸው ከ20 ግራም በላይ ስኳር ይይዛሉ። ይህ ስኳር ደግሞ የኢንሱሊን መጠንን በማናር ሰውነታችሁ ስብ ማቃጠሉን ትቶ ስኳር እንዲያከማችና ወዲያውኑ እንደገና እንድትራቡ ያደርጋል። አጠቃቀሙም በየቀኑ ጠዋት 1 ኩባያ ያለምንም ስኳር የተዘጋጀ ሙሉ ቅባት ያለው እርጎ ይመገቡ። ጣዕሙን ለማስተካከልና የስብ ማቃጠል አቅሙን ይበልጥ ለመጨመር እንደ እንጆሪ፣ የቺያ ፍሬና ቀረፋ ያሉ ጤናማ ግብዓቶችን ከላዩ ላይ ጨምራችሁ መመገብ ትችላላችሁ። ሶስተኛው ጡንቻዎች ስብ እንዲያቃጥሉ ትዕዛዝ የሚሰጠው አቮካዶ ነው። በብዙዎች ዘንድ ስብን ለመቀነስ ቅባት የበዛባቸውን ምግቦች ማስወገድ የመጀመሪያው እርምጃ ተደርጎ ይወሰዳል። ለዚህም ነው አቮካዶን በክብደት መቀነሻ ዝርዝር ውስጥ ማየት ግራ የሚያጋባው። ነገር ግን አንድ እውነታ ልንገራችሁ። በምግብ ውስጥ የሚገኙ ሁሉም ቅባቶች በሰውነታችን ውስጥ ያላቸው ተግባር አንድ አይነት አይደለም። አቮካዶ በውስጡ ኦሌይክ አሲድ የተባለ ልዩ የቅባት አይነት በከፍተኛ መጠን ይዟል። ይህ ንጥረ ነገር በሰውነታችን ውስጥ የሚያከናውናቸው ዋና ዋና ተግባራት የሚከተሉት ናቸው። የመጀመሪያው የስብ ማቃጠያ ጂኖችን ማንቃት ነው። ኦሌይክ አሲድ በጡንቻ ሴሎቻችን ውስጥ ስብን ወደ ኃይል ለመቀየር ኃላፊነት ያላቸውን ጂኖች በንቃት እንዲሰሩ ያደርጋል። ይህ ንጥረ ነገር ልክ በጡንቻዎቻችን ውስጥ የሚገኘውን የስብ ማገዶ አንድ ባንድ የሚያበራ ክብሪት ማለት ነው። በዚህም ምክንያት በአቮካዶ ውስጥ ያለው ቅባት በደማችሁ ውስጥ ተከማችቶ ከመቅረት ይልቅ በቀጥታ ለኃይል መጫሪያነት ይውላል። በፋብሪካ በተዘጋጁ የቁርስ ምግቦች ውስጥ የሚገኙ መጥፎ ቅባቶች ግን ይህንን የማድረግ አቅም የላቸውም። ሁለተኛው ለ6 ሰዓታት የሚቆይ የጥጋብ ስሜት መስጠት ነው። ተመራማሪዎች ጠዋት ለቁርስ የሚወስዱትን እንደ ዶናት፣ ኬክ ወይም ዳቦ ያሉትን ምግቦች ሙሉ በሙሉ በአቮካዶ በመተካት ጥናት አድርገዋል። በውጤቱም ተሳታፊዎቹ ከተመገቡ በኋላ እስከ 6 ሰዓታት ድረስ ምንም አይነት የረሃብ ስሜት እንዳልተሰማቸውና የጥጋብ ሆርሞናቸው እንደጨመረ አረጋግጠዋል። ይህም በቀኑ ቀሪ ክፍሎች ላይ ሳታስቡት የሚመጣን የምግብ ፍላጎት ያስቀራል። ሶስተኛው የኢንሱሊን ሆርሞንን ማስተካከል ነው። አቮካዶ ሴሎቻችን ለኢንሱሊን ሆርሞን ያላቸውን ምላሽ ያሻሽላል። የኢንሱሊን መጠን በሰውነታችን ውስጥ ዝቅ ብሎና ተስተካክሎ ሲቆይ ሰውነታችን የተከማቸውን የሆድ ስብ በቀላሉ ሰብሮ ማቃጠል ይችላል። እንዴት እንጠቀመው ለሚለው ለቁርስ ግማሽ ወይም አንድ መካከለኛ መጠን ያለው ሙሉ አቮካዶ መመገብ በቂ ነው። አቮካዶን ከክብደት መቀነስ ጋር ለማጣመር የሚከተሉትን መንገዶች መጠቀም ትችላላችሁ። ቀደም ሲል ከጠቀስነው እንቁላል ጋር ከጎን ከስክሶ መመገብ፣ በገብስ ዳቦ ላይ ቀብቶ መመገብ፣ ከአረንጓዴ ቅጠላ ቅጠሎች ጋር ፈጭቶ መጠጣት ወይም በቀላሉ ጥቂት ጨውና ቁንዶ በርበሬ በመነስነስ ብቻ መመገብ። የሆድ ስብን ለማጥፋት ብዙ አቮካዶ መመገብ አያስፈልጋችሁም። ለጡንቻዎቻችሁ ስብን እንዲያቃጥሉ ትክክለኛውን ባዮሎጂካዊ ትዕዛዝ የሚያስተላልፍ ጥቂት መጠን ብቻ በቂ ነው። አራተኛውና ሆድን በመሙላት የረሃብ ስሜትን በ25% የሚቀንሰው የቺያ ፍሬ ነው። ብዙ ሰዎች ቁርስ ከበሉ ከ1 ወይም ከ2 ሰዓት በኋላ ምግቡ በፍጥነት ስለሚፈጭባቸው ወዲያውኑ ስለ ምግብ ማሰብ ይጀምራሉ። ይህንን ችግር ለመፍታትና የረሃብ ስሜትን ለመቆጣጠር የቺያ ፍሬ ወደር የለውም። ይህ ፍሬ በሰውነታችን ውስጥ የሚከተሉትን ዋና ዋና ተግባራት ያከናውናል። የመጀመሪያው የሆድ ቦታን በመያዝ የመጥገብ ምልክት መስጠት ነው። የቺያ ፍሬ ወደ ጨጓራችሁ ሲገባ ፈሳሽ የመምጠጥና የመወፈር ከፍተኛ ተፈጥሯዊ ባህሪ አለው። ልክ ጨጓራችሁ ውስጥ ገብቶ ውሃ ሲያገኝ እንደሚነፋ ስፖንጅ ነው። በጨጓራችሁ ውስጥ ሰፊ ቦታ ስለሚይዝ ለአእምሯችሁ የመጥገብ ምልክት በፍጥነት ይልካል። በአንድ ጥናት እንደተረጋገጠው በእርጎ ውስጥ 1 የሾርባ ማንኪያ የቺያ ፍሬ ብቻ ጨምረው የተመገቡ ሰዎች
በሚቀጥለው የምግብ ሰዓታቸው ላይ የሚወስዱትን የካሎሪ መጠን በ25% ያህል ይቀንሰዋል። ሁለተኛው ተግባር ደግሞ የምግብ መፈጨትን ማዘግየት ነው። የቺያ ፍሬን ውሃ ውስጥ ዘፍዝፋችሁ ከ15 ደቂቃ በኋላ ብትመለከቱት ራሱን በወፍራም ጄል ያጥለቀልቃል። ይህ ጄል በምግብ መፈጨት ስርዓታችሁ ውስጥ ምግቦች በጣም በዝግታ እንዲጓዙ ያደርጋል። ይህም የደም ስኳር ድንገት እንዳይጨምርና እንዳይቀንስ ስለሚከላከል በቀኑ አጋማሽ ላይ የሚመጣውን አላስፈላጊ የምግብ ፍላጎት ያስቀራል። አጠቃቀሙም ለቁርስ ከ1 እስከ 2 የሾርባ ማንኪያ መጠቀም በቂ ነው። ከ3 ማንኪያ በላይ መጠቀም አያስፈልግም። እዚህ ጋር ወሳኝ ማስጠንቀቂያ ልስጣችሁ። ፍሬውን በደረቁ ወይም ሳይዘፈዘፍ መመገብ በጉሮሮ ወይም በጥርስ ላይ ሊጣበቅ ስለሚችል አይመከርም። በምትኩ ቢያንስ ለ10 ወይም 15 ደቂቃ ያህል ፈሳሽ ውስጥ መዘፍዘፍ አለበት። በእርጎ ወይም በአጃ ውስጥ ቀላቅላችሁ መውሰድ ትችላላችሁ። እኔ ይበልጥ የምመክረው ግን 2 የሾርባ ማንኪያ የቺያ ፍሬ ከግማሽ ኩባያ ያለምንም ስኳር የተዘጋጀ ወተት ጋር በመቀላቀል ሌሊቱን ሙሉ ፍሪጅ ውስጥ በማሳደር መጠቀም ትችላላችሁ። የቺያ ፍሬ ዋጋው አነስተኛ የሆነ ሳይበላሽ ለረጅም ጊዜ የሚቀመጥና በኩሽናችሁ ውስጥ ሊኖር የሚገባ እጅግ ቀላል የረሃብ መቆጣጠሪያ መሳሪያ ነው። አምስተኛውና የደም ስኳርን በማመጣጠን የሆድ ስብን የሚቀንሰው የገብስ ዳቦ ነው። ብዙ ሰዎች የሆድ ስብን ለማጥፋት ሲያስቡ መጀመሪያ ሙሉ በሙሉ የሚያቆሙት ምግብ ዳቦ ነው። እንደ ነጭ ዳቦ ወይም ኬክ ያሉ የፍርኖ ዱቄት ውጤቶች በሰውነታችን ውስጥ በፍጥነት ተፈጭተው የደም ስኳርን ስለሚጨምሩና ስብ ማቃጠልን ስለሚያቆሙ ጠላት መሆናቸው እውነት ነው። ነገር ግን ሁሉም ዳቦዎች አንድ አይነት አይደሉም። እውነተኛ የገብስ ዳቦ ከተለመደው ዳቦ ሙሉ በሙሉ የተለየ ነው። የገብስ ዳቦ የደም ስኳርን የማይጨምረው በውስጡ ያለው ስታርችና ካርቦሃይድሬት በሰውነታችን ውስጥ በጣም በዝግታ ስለሚሰባበር ነው። በጥናቶች እንደተረጋገጠው የገብስ ዳቦ ከማንኛውም የዳቦ አይነት ያነሰ የደም ስኳር ምላሽ ያሳያል። በተጨማሪም ከተለመደው ዳቦ በተለየ መልኩ እጅግ ከፍተኛ ፕሮቲንና ፋይበር በውስጡ ይዟል። ለምሳሌ ያህል ከፍተኛ ካሎሪ ካለውና ምንም ፋይበር ከሌለው ቦምቦሊኖ ወይም ፒዛ ጋር ስናነጻጽረው ሙሉ በሙሉ የተለየና ለሰውነት ተስማሚ የሆነ ውጤት ይሰጠናል። የስብ ማቃጠል ብቃቱን ይበልጥ ለመጨመር ደግሞ የገብስ ዳቦውን ፍሪጅ ውስጥ አቀዝቅዞ ማስቀመጥና ከዚያም እንደገና አብስሎ መመገብ የደም ስኳር የመጨመር እድሉን እስከ 39% ያህል ይቀንሰዋል። በቀን አንድ ቁራጭ ዳቦ ብቻ ይጠቀሙ። እዚህ ላይ ልታስተውሉት የሚገባው ዋናው ህግ የገብስ ዳቦውን በብቸኝነት አለመመገብ ነው። ብቻውን ከተበላ የደም ስኳርን ሊጨምር ስለሚችል ሁልጊዜም ከፕሮቲን ወይም ከጤናማ ቅባት ጋር ማጣመር አለባችሁ። ለምሳሌ ከላይ እንቁላል በመጨመር አቮካዶ በመቀባት ወይም የለውዝ ቅቤ በመጠቀም መመገብ ትችላላችሁ። ስድስተኛ ከአእምሮ የሚመጣን የውሸት ረሃብ የሚያጠፉ ድንቅ ቅጠላቅጠሎች ጎመንና ቆስጣ ናቸው። አንዳንድ ጊዜ ሆዳችሁ ሳይረበው ጣፋጭ፣ ጨዋማ ወይም የሚቆረጠም ነገር የመብላት ከፍተኛ ፍላጎት ያጋጥማችኋል። ይህ ከጨጓራ ሳይሆን ከአእምሮ የሚመጣ የውሸት ረሃብ ሲሆን በሕክምናው ዓለም ሄዶኒክ ሃንገር ይባላል። ለምሳሌ ያህል ብዙ ሰዎች ጠዋት 4 ሰዓት አካባቢ ሳያስቡት ወደ መክሰስ ወይም ወደ ጣፋጭ ማኪያቶ የሚሮጡት በዚህ ምክንያት ነው። እነዚህ አረንጓዴ ቅጠሎች ግን ይህንን የአእምሮ ግፊት የመቆጣጠር ከፍተኛ ብቃት አላቸው። በእነዚህ ቅጠሎች ውስጥ ታይላይኮይድ የተባለ አስደናቂ የተፈጥሮ ውህድ ይገኛል። ይህ ንጥረ ነገር ስብ በሰውነታችን ውስጥ የሚፈጭበትን ፍጥነት በትንሹ ያዘገየዋል። ይህ በከፊል የተፈጨ ስብ ወደ ታችኛው አንጀት ሲደርስ ከአእምሮ የሚመጣውን የተዛባ የምግብ ፍላጎት ምኞት ሙሉ በሙሉ የሚያጠፉ የሆርሞን ምልክቶችን ያነቃቃል። በጥናቶች እንደተረጋገጠው እነዚህን ውህዶች የተመገቡ ሰዎች ያላስፈላጊ ምግቦችን የመሻት ፍላጎታቸው እስከ 95% ድረስ ቀንሷል። በተጨማሪም አንድ ሙሉ እጅ ጥሬ ቆስጣ በውስጡ የያዘው 7 ካሎሪ ብቻ ነው። ይህ ማለት 2 ትልልቅ እጅ ሙሉ ቅጠል በፈሳሽ መልክ አዘጋጅታችሁ ብትጠጡ በደም ስኳር ላይ ምንም ጫና ሳይፈጠር ጨጓራችሁን በውሃና በፋይበር በመሙላት ብቻ አእምሯችሁ ወዲያውኑ የጥጋብ ምልክት እንዲያስተላልፍ ያደርገዋል። በተለይም ዕድሜያቸው ከ50 ዓመት በላይ ለሆኑ አዋቂዎች በውስጣቸው ያለው የተፈጥሮ ናይትሬትስ የደም ዝውውርን በማስተካከል የጡንቻን ጉልበት በጥቂት ሰዓታት ውስጥ ያድሳል። አዘገጃጀቱና አጠቃቀሙም የደም ስኳርን ሊጨምሩ የሚችሉ እንደ ሙዝ ያሉ ጣፋጭ ፍራፍሬዎችን በማስወገድ በሚከተለው መንገድ ማዘጋጀት ትችላላችሁ። 1 ወይም 2 እጅ ሙሉ ቆስጣ ወይም የሀበሻ ጎመን ከግማሽ አረንጓዴ አፕል ወይም ከጥቂት የሎሚ ጭማቂ ጋር ወፍራም ጁስ ማዘጋጀት። ልትጠነቀቁት የሚገባ ትልቅ ስህተት፣ በፋብሪካ የተቀመሙ ጣፋጭ ወተቶችን ወይም ክሬሞችን ጨርሶ አትጠቀሙ። ሁሉንም በአንድ ላይ ፈጭታችሁ ስትጠጡት የቅጠሎቹ መራራ ጣዕም ሙሉ በሙሉ ስለሚጠፋ በቀላሉ እየጠገባችሁ ጠዋቱን ሙሉ የስብ ማቃጠል ስርዓታችሁን ማነቃቃት ትችላላችሁ። ሰባተኛውና የመጨረሻው የስብ ክምችትን ሰብሮ ወደ ደም ዝውውር የሚያስገባ ማነቃቂያ ጥቁር ቡና ነው። ያለምንም ስኳር የሚጠጣ ጥቁር ቡና የስብ ማቃጠል ሂደትን በከፍተኛ ሁኔታ ይደግፋል። በቡና ውስጥ ያለው ካፌን የነርቭ ስርዓታችንን በማነቃቃት በሰውነታችን ውስጥ ተከማችቶ የቆየውን ስብ ሰብሮ ወደ ደም ዝውውር ውስጥ እንዲለቀቅ ያደርጋል። ይህ ሂደት በሕክምናው ዓለም ፋት ሞቢላይዜሽን ይባላል።
ወደ ደም የገባው ስብ ደግሞ በዕለት ተዕለት እንቅስቃሴያችን በቀላሉ ተቃጥሎ ወደ ኃይልነት ይለወጣል። ነገር ግን አብዛኞቹ ሰዎች በቡና ውስጥ ስኳር፣ ጣፋጭ ነገሮች ወይም የወተት ክሬሞችን በመጨመር ቡናውን ወደ ጣፋጭ ኬክነት ይቀይሩታል። እነዚህ ግብዓቶች የኢንሱሊን ሆርሞንን በከፍተኛ ሁኔታ ስለሚጨምሩ ሰውነታችን ስብ ማቃጠሉን ሙሉ በሙሉ እንዲያቆም ያደርጉታል። ስለዚህ ቡናን ለስብ ማቃጠል ለመጠቀም ጥቁር ቡናን ብቻውን መጠጣት ይመረጣል። ጠዋት ላይ ምንም አይነት ምግብ የመመገብ ፍላጎት በማይኖራችሁ ጊዜ የሰውነትን የስብ ማቃጠል ስርዓት ሳይዘጋ ቀኑን ሙሉ ኃይል ሊሰጥ የሚችል አንድ ልዩ አቋራጭ መንገድ መጠቀም ትችላላችሁ። እሱም የቅቤ ቡና ነው። በዚህ መጠጥ ውስጥ የሚገኘው ጤናማ ቅባት የደም ስኳርን ሳይጨምር ለሰውነት ረጅም ሰዓት የሚቆይ ኃይል ይሰጣል። በውስጡ ምንም ስኳር ስለሌለ ኢንሱሊን ሳይነሳ ሰውነታችሁ ቀኑን ሙሉ ስብ በማቃጠል ሁኔታ ውስጥ ቆልፎ እንዲቆይ ያደርገዋል። እስካሁን ያየናቸውን እንደ እንቁላል፣ እርጎ፣ አቮካዶ፣ የገብስ ዳቦና አረንጓዴ ቅጠሎች ያሉ ምርጥ ምግቦችን ብትመገቡ እንኳ የምግብ ሰዓታችሁን ካላስተካከላችሁ የስብ ማቃጠል ሂደቱ አሁንም ሊስተጓጎል ይችላል። ምክንያቱም ትክክለኛውን ምግብ መምረጥ የእንቆቅልሹ አንድ ክፍል ብቻ ነው። ስለዚህ ጠዋታችሁን በአግባቡ ተጠቀሙ። የዛሬው ቪዲዮ ይህንን ይመስላል። በቀጣይ ጠቃሚ ቪዲዮ እስከምንገናኝ ጤና ይስጣችሁ። ቻው።